ተራራ በየም ብሔረሰብ ውስጥ ልዩ ቦታ ያለው ተራራ ነው። በተለይ የየም ብሔረሰብ ባህላዊ መድኃኒት የመልቀም የመቀመምና አገልግሎት የመስጠት እውቀት ያለውና መድኃኒት ቀማሚዎች ተብሎም የሚታወቅ ብሔረሰብ ነው። ይሄ ብሔረሰብ እንግዲህ ይህን ተራራ በልዩ ሁኔታ የሚጠብቅበት ሁኔታ አለ። ምክንያቱ ምንድነው? ተራራው በጣም በርካታ የሆኑ ከ200 በላይ የሆኑ እጽዋቶችን የሚያበቅል ከነዚህ እጽዋቶች መካከል ደግሞ ከ106 በላዩ ቀጥታ ለእንስሳና ለሰው ልጆች መድኃኒትነት አገልግሎት የሚውሉ ከመሆናቸው ጋር ተያይዞ ተራራው በብሔረሰቡ ዘንድ ልዩ ቦታ ያለው ተራራ ማለት ነው፣ ቦዲ ተራራ። ስለዚህ በዚህ ተራራ ላይ በአመት አንድ ትልቅ ፕሮግራም ይካሄዳል። በየአመቱ ጥቅምት 17 ከህፃን እስከ አዋቂ ከጠዋቱ 12 ሰዓት ጀምሮ እስከ ማምሻ ድረስ ሰው ተራራውን ወጥቶ ለብሶ ከተለያዩ እጽዋቶች ቅርፊቶች፣ ስራ ስር፣ ቅጠላቅጠል መድኃኒት የሚለቅምበት ልዩ የሆነ ፌስቲቫል የሚካሄድበት ተራራ ነው ማለት ነው። ስለዚህ ከዚህ ተራራ ጥቅምት 17 የሚለቀመው ባህላዊ መድኃኒት ወደ ቤት ይሄድና አይነት በአይነት ተደራጅቶ ተቀምሞ ለእንስሳት የሚሆነው ተለይቶ ለሰው ልጅ የሚሆነው ተለይቶ ለአንድ አመት እንዲያገለግል ተደርጎ የሚቀመምበት ሂደት ነው ያለው። ይሄ ስርዓቱ አጠቃላይ ሳሞኤታ ተብሎ ነው የሚጠራው። ምን ማለት ነው? የከረመ መድኃኒት ማለት ነው። አባቶች ከቅድመ አያቶች ሲወርድ ሲዋረድ የመጣ ነው። መድኃኒቱን ከአባቴ ወረስኩት። ከህፃንነቴ ጀምሬ ነው ይህን መድኃኒት አባቴ ሲያስተምሩኝ ነበረው። ክረምት ላይ አይለቀም። ክረምት ላይ በቃ ቢለቀም መድኃኒት አይይዝም። ምክንያቱም አልጠነከረም። ከህዳር በኋላ ከስሟል፣ በቃ ይጠፋል። ቅጠል የለውም። ቅጠል ባለበት ፈልጎ ለማግኘት ነው ጥቅምት 17 የተመረጠው። ይሄን ሀገር በቀል እውቀት እያዘመን ያለንበት ሁኔታ አለ። አባቶች መድኃኒቱን ከዚህ ለቅሞ በቤተሰብ ደረጃ አገልግሎት ይሰጣሉ። በትውልዱ ቅብብሎሽ ይሄ በደንብ ያለ ነው፣ ባህል ተደርጓል ማለት ነው። ግን ደግሞ አሁን የዞኑ ማህበረሰብ ብቻ ሳይሆን ሌሎችም መጥቶ አገልግሎት የሚያገኙ ከመሆኑ ጋር ተያይዞ በየጊዜም ታካሚ ከሌላም አካባቢ በብዛት ወደኛ እየመጣ ያለ ከመሆኑ ጋር ተያይዞ አንድ ማዕከል ገንብተን በክልልና በዞኑ መንግስት ድጋፍ 7 ክፍል ያለው ትልቅ ማዕከል ገንብተን እውቅ አባቶችን አደራጅተን እዛ ውስጥ አስገብተን መድኃኒት ለቅሞ እየቀመሙ ለበርካታ ህሙማን አገልግሎት እየሰጡ ያሉበት ሁኔታ ነው ያለው። ይሄን የማይባል እጽዋት ነው እዚህ ውስጥ ያለ። ሌላ ቦታ ብትሄጂ አይገኝም። እዚህ ኤሪያ ብቻ ነው ይሄ እጽዋት የሚኖረው። እኛ ብቻም አይደለንም፣ ከአጎራባች ወረዳዎች ከአጎራባች ዞኖች አሁን ባለፈ 17 እዚህ ማአት መኪና ነው የመጣ፣ ማአት ህዝብ ነው የመጣው። ተራራው ከመድኃኒትነት ያላቸውን እጽዋቶች ከማብቀል ባሻገር 4 ወንዞችን ያፈልቃል። እነዚህ 4 ወንዞች ጊቤ 1ንና ጊቤ 2 ሃይድሮ ኤሌክትሪክ ፓወር የሚያመነጨውን ጊቤ ወንዝ ትልቅ እንዲሆን ያደርጋሉ። እሱ ብቻ አይደለም፣ በርካቶች ቱሪስቶች በቡድን በግል እየመጡ ድንኳን ተክሎ እያረፉ አካባቢውን የሚጎበኙበት እጅግ በጣም ተወዳጅ እና የቱሪስት መስህብም እየሆነ የመጣ ያለ ተራራ ነው ማለት ነው ቦዲ ተራራ። ይሄ ሱርማ ሌንጫ ይሉታል። ይሄ በጣም ኃይለኛ መድኃኒት ነው። ለተለያየ ነገር ይጠቅማል። ብቻውን ሳይሆን የተለያየ መድኃኒቶች አብሮ ተቀላቅሎ ነው። ይሄም ራሱ ፍየል ፈጅ ይሉታል። ከዚህ ጋር አንድ 5 መድኃኒት ከዚህ ጋር አንድ 7 6 መድኃኒት እንደዚህ ተቀምሞ እንጂ ዝም ብሎ ብቻውን አይሆንም። ሀገር በቀል እውቀቱ በጣም እንዲስፋፋ ነው እኛ እየጠየቅን ያለ ነው። ለህብረተሰቡም ለኢትዮጵያ ሕዝብ ሁሉ የሚፈውስ መድኃኒት እዚህ አለ። ስለዚህ ተመራማሪዎች አሁን በየጊዜው መጥተው ይሄንን አይተው ይሄንን ተመራምረው የምርምር አካል ቢያደርጉ በተለይ ይሄ ሀገር በቀል እውቀት የበለጠ እንዲያድግ በርካቶች አካባቢውን በተለይ ተራራ ላይ የሚበቅሉ እጽዋቶችን በጥናትና ምርምር እንዲያስደግፉ በራችንን ክፍት አድርገን ወልቂጤ ዩኒቨርሲቲ፣ ዋቻሞ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ በፌደራል ደረጃ ደግሞ ባህልና ስፖርት ሚኒስቴር፣ አርማዮ ኢንስቲትዩትን የጥናትና ምርምር ኢንስቲትዩትን እነዚህ ተቋማት በሙሉ ጥናትና ምርምር እያደረጉ ነው። አንዳንዶቹ ውጤት እየሰጡ ነው ያሉት። ስለዚህ በጥናትና ምርምር እየተደገፈ ይሄ እውቀት ሀገር በቀል እውቀት እንዲሆን ዓለም አቀፋዊ እውቀት እንዲሆን
እየሰራን ነው የምንገኘው። ሁለተኛው ደግሞ ይሄ ባህላዊ መድኃኒትን ለቅሞ ቀምሞ አገልግሎት የመስጠቱ ሁኔታ ማደግ አለበት፣ ሊጠበቅ ይገባል ብለን በዩኒስኮ መመዝገብ አለበት ብለን ለሚመለከታቸው ተቋማት እስከ ፌደራል ድረስ ጥያቄ አቅርበን ጥያቄያችንም ይሉንታ አግኝቶ ስራዎች የተሰሩ ያሉበት ሁኔታ ነው ያለው እና ከጊዜ በኋላ ቦሪ ተራራ የዓለም ቅርስ ሆኖ የምናይበት ጊዜ ሩቅ አይሆንም ማለት ነው።